የዓለም የምግብ ድርጅት ውስጥ የሚሰራ ትልቅ ሰው ነው። በጃንሆይ ጊዜ ከነበሩ ታላላቅ ተማሪዎች የሁሉም ዲኤንኤ ምንጩ ኢትዮጵያ ነው ተባለ። ኢትዮጵያ ብቻ እኮ አይደለም እንግዲህ በዚህ በደብረ ዘይት መስመር ስትሄድ 10 ምናምን ኪሎ ሜትር ላይ ነው። የአጼ ቴዎድሮስ የፍቅር ህይወት የሳቸው የትዳር ህይወት እንደው በድራማም ቢቻል በሆሊውድ ፊልምስ መሆንም ይችላል አይደል? ሲሄድ ወደ መቅደላ የሚያስኬድ መንገድ የለም፣ መንገድ ያልቃል እና ተራራው ብቻ ነው ያለው። ስለዚህ በበቅሎ በእግር መሄድ ግድ ነበረ። ያ አጼ ቴዎድሮስ የተሰዉበት ተራራ ማለት ነው። ትልቅ ዳቦ ይሆናል ታሪክ ወዳጅ፣ በጣም ትልቅ ዳቦ፣ እንዲያውም ማይኮመጥጥ ዳቦ እኮ ነው የሚሆነው አይደለም እንዴ? ይቻላል፣ እኛ ስላልሰራን ነው። ሀያዎቹ ውስጥ ያሉ አዲሱ ትውልድ እንዴት ታሪኩን ለማወቅ ለማየት ሙዚየም ውስጥ ገብተን ፎቶዎችን ለማየት የሚጋፉበት ግፊያ በጣም ነው የሚገርም። የሆነ ቦታ ለሆኑ ሰዎች ከሰጠው የሆነ ታሪክ ለሆኑ ሰዎች ከሰጠው ምናምን የትልቁ ሐሳቤ የሀገር ፍቅር የሚለው እሱም አብሮ ነው የሚሸረሽረው እና በጣም ጥበብ ይፈልጋል። ታሪክን የወልድ አንድ ታሪክ እኮ በተአምር እኮ የብቻ ሊሆን አይችልም። የኢትዮጵያ ሕዝብና የኢትዮጵያ ታሪክ ከብዙ ዱቄቶች ተውጣጥቶ እንደተጋገረ እንጀራ ነው። ከዛ በኋላ ዝጋ ዘንጋዳ ነው፣ ዝጋ ማሽላ ነው፣ ዝጋ ጤፍ ነው ብለህ ልትቆርሰው አትችልም። እንጀራውን ማንነት በዛ መልኩ ነው የተዋደው የተቃየጠው። አሃዱ መናገሻ ቅዳሜ ምሽት ከ12 ሰዓት እስከ 3 ሰዓት ኪነ ጥበባት፣ ታሪክ፣ ባህል፣ ፍልስፍናና ስነ ልቦና በኢትዮጵያዊ ለዛና ጣዕም ተዋስተው ይቀርባሉ። በአሃዱ ሬዲዮ 94.3 አሃዱ መናገሻ። አሃዱ መናገሻ። እንዳልከው የቴዎድሮስና የገብርዬ ጉዳይ እኔም ትንሽ ላውራና ዶክተር ወደ አንተ መጣለሁና አጼ ቴዎድሮስ የተሰዉባት ቦታ መቅደላ ትባላለች። መቅደላ አምባ እና ገብርዬ ደግሞ ሮጌ የምትባል ከዛች ከመቅደላ አምባ በጣም ወርዶ በጣም ማይመች ቦታ ጋር ነበርና የተሰዋ የእሱንም መቃብር የገብርዬን አይቼዋለሁ እጅና አጼ ቴዎድሮስ በርግጥ ከዛ መቅደላ ከተቀበሩ በኋላ ወደዚህ ወደ ጎንደር መጥተዋል፣ ፈልሷል አጽማቸው። የገብርዬ ግን እዛው ሮጌ ትባል ቦታ ነው ያለችውና ያኔ ሲሄድ ወደዛ ወደ መቅደላ አንድ አቶ ታደሰ ተገኝ የሚባል አለ። አሁንም የወርልድ ፉድ ፕሮግራም ወይም የዓለም የምግብ ድርጅት ውስጥ የሚሰራ ትልቅ ሰው ነው። በጃንሆይ ጊዜ ከነበሩ ታላላቅ ተማሪዎች አንዱ የነበረ ነው። የዚህ የኢትዮጵያ ክፍል የዓለም ምግብ ድርጅት የኢትዮጵያን ጉዳይ ትልቅ ቦታ ላይ የሚሰራ ነውና እኛ የቅዱስ ላሊበላን አብያተ ክርስቲያናት ታሪክ የቅዱስ ላሊበላን ስራዎች አንድ ዶኪሜንታሪ ፊልም ሰርተን ለሚሊኒየም አካባቢ ለኢትዮጵያ እስራ ምዕት ከዛ እሱን ስናስመርቅ አንድ ታሪክ ተናግሬ ነበር አዳልጦኝ እኔ ወደፊት የአጼ ቴዎድሮስን ታሪክ በዶኪሜንታሪ ፊልም እንሰራለን ብዬ ነበርና በማግስቱ አንድ ሰው ደወለልኝና በጣም ጥሩ ነበረ የትላንቱ ዶኪሜንታሪ ያስመረቃችሁት ብሎ በጣም ካደነቀ በኋላ ግን የአጼ ቴዎድሮስን ታሪክ እንሰራለን ወደፊት ብላችሁ ነበር ብለህ ነበርና እሱን ለመስራት መቅደላ መሄድ አለብህ አይደል አለኝ። አዎ ግን መቅደላ የምትሄድ ከሆነ እኔን ማወቅ አለብህ አለኝ። እና መጀመሪያ እንዴት የታበየ ሰው ነው እንዴት እንዲህ ይላል አንድ ሰው እኔን ማወቅ አለብህ ባላ አባባሉ ደግሞ የትልቅ ሰው ድምጽም ትሆናለው ምናምን ለምን ሌላ ሰው የለም በቃ ምናምን እንደመቀለድ ስል አዎ እኔን ማወቅ አለብህ እዛ ለመሄድ የግድ እኔን ማወቅ አለብህ። እሺ ብዬ ስልክ ወሰድኩና ለማንኛውም የምትፈልገኝ ከሆነ እንደዚህ ካሳንቺስ ብሎ ያንን የዓለም የምግብ ድርጅት መስሪያ ቤት እዛ መሆኑን ሲነግረኝ ደግሞ አንዳንዴ ሰው ስታተሱን ስትሰማ ደግሞ ኮል የምታደርገው አለ ነገር አለ አይደል ውስጥ እንዴ የዓለም ድርጅት ነው ምናምን ብለት ኦኬ እሺ ብዬ ተቀጣጥረን ብቻ ሲሄድ በጣም እዛ ክፍሉ ትልቅ ሰው ነው፣ በጣም የተከበረ ነው። ቢሮ በሙሉ በመቅደላ አምባ ፎቶግራፎች፣ ስዕሎች እና አጼ ቴዎድሮስ
ምስሎች የዓለም የምግብ ድርጅት ናቸው እና በጣም ገረመኝ እና ምንድነው ጋሽ ታደሰ ስለው አይ እዛ አካባቢ በምግብ እጥረት ተመቶ ነበረ መቅደላ አምባ እና የምግብ እርዳታ ለየለት ለመድረስ የዓለም የምግብ ድርጅት ወደዛ ሲሰማራ እኔው ራሴ ሄድኩኝ ያንን ቦታ ማየት አለብኝ ብዬ ሲሄድ ወደ መቅደላ የሚያስኬድ መንገድ የለም መንገድ ያልቃል እና ተራራው ብቻ ነው ያለው ስለዚህ በበቅሎ በእግር መሄድ ግድ ነበረ ያ አጼ ቴዎድሮስ የተሰዉበት ተራራ ማለት ነው ያ እንግሊዝ ሰራዊት የነ ናፒየር የመጣበት ያ በጣም ብዙ የኢትዮጵያ ቅርሶች ከመቅደላ ወደ ብሪቲሽ የሄዱበት የአውሮፓን ሚዚየሞች ያጣበቡበት ቦታ ከ100 ዓመት በኋላ ምንም ነገር የለውም ምንም አልተሰራም ስለዚህ ያንን ምግቡን እንግዲህ መንገድም እንዲሰሩ ምግብ ለስራ የሚል ፕሮግራም ቀርጸውላቸው በእጅ መንገድ ተሰርቶ በእጅ ገበሬው ምግብ ለስራ ተሰጥቶት የግድ መንገድ መሰራት ስላለበት መጀመሪያ እዛ መቅደላ አምባ ተራራው ላይ በእጅ በተሰራ መንገድ ላይ እዛን ጊዜ ማለት ነው እንግዲህ 2099 ዓመተ ምህረት ነው ይሄ ታሪክ መቅደላ አምባ ላይ የወጣችው የታደሰ ተገኝ ቶዮታ ላንድ ክሩዘር ታሪክ መቅደላ አምባ ላይ ወጣ ከዛ የመቅደላ ሰዎችን የአጼ ቴዎድሮስን ሴፓስተፖል መድፍን ምናምን አይቶ ከዛ ደግሞ በጣም ያዘነው ያ የእውቀት ቦታ መድፍ ቁጭ ያለበት ቦታ ላይ አካባቢ ላይ ትምህርት ቤት የለም በጣም የመቅደላ ልጆች ትምህርት ቤት አለመኖር ብቻ ሳይሆን ምን እንደሆነም አያውቁም ስለዚህ ይሄ ሰው አንድ ነገር ማድረግ ፈለገ ሰዎችን አስተባበረና እዛ ውስጥ እኛንም ከቶ ትምህርት ቤት መቅደላ አምባ ላይ ሰላምጌ የሚባል አሁንም ያለ ሰላምጌ ከሆነ መጣጣችሁ ጦርነቱ ሁኔታ እንዴት ነው ይላል አጃ ነው ረከምባል እንዴት አይነት ሰላምጌ የሚባለውን ትምህርት ቤት አሰራ እና ዛሬ መቅደላ ልጆች ዩኒፎርም እንዲለብሱ አድርጓል ሳምንት የሚቀይሩት እንደ ማንኛውም የኢትዮጵያ ተማሪዎች እንዲማሩ ያደረገ በጣም ብርቱ ጀግና ሰው ነውና የታሪክ ቦታ አሁን ያ ትልቅ የቱሪዝም ቦታ ነው እንግሊዞች አሉ ይመጣል በሄሊኮፕተር በምን አያት ቅድመ አያቶቻቸው እዛ ቦታ ላይ ስለተሰዉ ማየት ይፈልጋሉ በሄሊኮፕተር በምን ይመጡ ነበር መንገድ ስለሌለ ከእንግሊዝ መጥተው ማለት ነው እና እኛ ደግሞ ያንን ቅድም ወደ ዳቦ አልቀየር ነው እንደዚህ አይነት ባትል የተካሄደበት ትልቅ መስዋዕትነት አጼ ቴዎድሮስ እዛ የተናገረው እነ መቅደላ ገብርዬ ያ ሁሉ ሰራዊት እንትን ያለበት ቦታ ላይ ብዙ አሰራንም እና እንደውችን ሳትነፍስ ላለማለፍ ነው ዶክተር መሳጭ እኮ ነው ስትል እንደውም ትዝ ይለኛል አጼ ቴዎድሮስ ላይ 78 ቲያትሮች ተጽፈዋል እና እኔ ብዙዎቹን ማየትና እዛ ብዙዎቹ ላይ መስራት እድሉ ደግሞ አጋጥሞኛል የሚገርምህና ዞሮ ሁለቱን ያነሳውበት ዋና ነጥብ ምንድነው አንዱ ባንዱ የመጉላቱን አንዱ ባንዱ የመገለጡን ነገር ለማንሳት ነው ወደ አጼ ዮሐንስም ብትመጣ ትልቅ መከታቸው የነበረው ራስ አሉላ ነው በተለይ በጉራ ጦርነት ራስ አሉላ ከሳቸው ጋር አልተስማማኝም ብለው አጎታቸውን ራስ ኃይለ ማርያምን ካመጡ በኋላ ነው እንዲያውም ትንሽ ችግር የነበረው እና ወደ ዳግማዊ ምኒልክም ስትመጣ አሉ አይደለ እንደዚህ ይጎሉብሃል እና አብሮ የመሆን አንዱ ባንዱ ተገልጦ የመምጣት እንደ ሀገርም የመምጣት ትልቅ ካሊበር ይሰጣል ይህ ስለዚህ ከግለሰቦች ልክ እንደምታየው ነገር ወደ ሀገራት ስታመጣ ወደ ህዝቦች ስታመጣው ይሄ አንድ ላይ የመሆን አንድ ላይ የመቆም አንድ ላይ የማድረግ ነገር ጥቃቱም ሲመጣ አንድ ላይ እንደመሆኑ ሁሉ እነዚህን የታሪክ ጠባሳ የምንላቸውን ደግሞ በመተው በመሸሽ አይኸው በማይ ነገሩ ምናምን ማለት አይደለም አሁን ተጨባጭ ነገሮች ካሉ እኛ በቁንጽል እውነት ላይ በሁለቱም ወገን የሚበዛው ነው የሚከመረው ማለት
እያደገ የሚመጣው ከታሪኩ ከእውነታው በላይ አሉታው ብሎ ትርክቱ ይበዛል። ልክ እንደዚህ ሁሉ ክፉ ነገር ላይ ደግሞ መጥፎ የታሪክ ጠባሳዎች ደግሞ በሺህ ተባስተው ነው የሚመጡት እንጂ የኢትዮጵያ ሕዝብና የኢትዮጵያ ታሪክ ከብዙ ዱቄቶች ተውጣጥቶ እንደተጋገረ እንጀራ ነው። ከዛ በኋላ ዝጋ ዘንጋዳ ነው፣ ዝጋ ማሽላ ነው፣ ዝጋ ጤፍ ነው ብለህ ልትቆርሰው አትችልም። እንጀራውን ማንነት በዛ መልኩ ነው የተዋደው የተቃየጠው እና በዚህ መልኩ ነው ታሪካችንን ልንጠብቅ ወደ ዳቦነትም ልንቀየር የምንችለው። እኔ እስራኤል ምን ታዝቤያለሁ መሰለህ? እስራኤል ሀገር ብዙ በጣም የተገረምኩባቸው ነገሮች አሉ እውነት ለመናገርና አንዴ የወሰደን ይችን ቦታ ሳታያትና ምንድን ነው ሲባል ይቺ ቅዱስ ዳዊት የሳኦልን ንጉሥ ዳዊት የሳኦልን ጨርቅ የቆረጠባት ቦታ ናት። አስበዋል እንግዲህ ኢማጂን እንዴት እንዳገኙት እና ተከባ እሷን ለማየት ትከፍላለህ። ታውቃለህ እንዴት ኢንተረስቲንግ እንደሆነ አየህ። ምክንያቱም ታሪክ የራስህ ታሪክ ሆኗል። ልክ አሁንም እንዳወራኸው አልተሳካልኝም እንጂ ለምሳሌ ደብረ ብርሃን ላይ ሞክሬው ትንሽ ያልተሳካልኝ ነገር አሁን የዳግማዊ አጼ ምኒልክ የእቴጌ ጣይቱና የገበየሁ ልደት አንድ ላይ ጀምረናል። አንድ ላይ ነው የሚከበረው። በእርግጥ የ4 ዓመት ልዩነት አለው፣ ግን ነሐሴ 12 ነው። አሁን አየህ መንግስት እዚች ላይ ትንሽ አዳምጦኝ ባህልና ቱሪዝም ትንሽ የሚሰማ ጆሮ ቢገኝ እና ለታሪክ ፍቅር ያለ ሰው ቢገኝ ከዩኒቨርሲቲ ጋር በመተባበር የኔ ፍላጎት ምንድን ነው እስኪውት ያ ነጭን ያሸነፈ እንዲህ ታሪኩ የተጻፈለት ሮም ውስጥ መጥቶ ይግዛል የተባለ የናባሩና ያ ያሸነፈው ጥቁር ይመራኝ የተባለ ምንም ምኒልክ መጥላት ይቻላል። ገባህ አለ ምኒልክን የሚጠላ ብዙ ሰው አለ። ምኒልክን መውደዳችንን ነው ኮሜንት ማድረግ የማይቻለው። ገባህ እና የአፍሪካ በተለይ ጥቁሮች ለነጻነት የተዋደቁ በኢትዮጵያ ብርሃን ራሳቸውን ያፈኩ ሻማ የተቀበሉ ብርሃን የተቀበሉ ብዙ ሀገራት ስላሉ ከኤምባሲዎቹ ጋር በመነጋገር እስኪ የዛን ጀግና የትውልድ ቦታ እዚች ደብረ ብርሃን 16 ኪሎ ሜትር ላይ እኮ ነው። እሷን ከልለህ በቃ ትራቭል ብታዘጋጅ ማአት ሰው ነው የሚመጣው። ኢቭን እዚህ ኤምባሲ ያሉ ሰዎች እኮ ማየት አለባቸው። አየው ኢትዮጵያ በጣም ብዙ እድል ናላት። በ2000 ስንት እንደሆነ አላስታውስም። አሁን ከዲያቆን ዳንኤል ክብረት ጋር ቁጭ ብለን ስናወራ አንድ ጊዜ ምንድን ነበር ያወራ ነው የ51 የዓለም ሀገራት ዲኤንኤ ተጠናና የሁሉም ዲኤንኤ ምንጩ ኢትዮጵያ ነው ተባለ። ኢትዮጵያ ብቻ እኮ አይደለም እንግዲህ በዚህ በደብረ ዘይት መስመር ስትሄድ 10 ምናምን ኪሎ ሜትር ላይ ነው እና ቁጭ ብለን ሻይ እየጠጣን ምን ተባባል በቃ ይሄን ክልል ጥር አድርጎ ባክ ቱ ዚ ኦሪጂን የሚል አየህ ትልቅ ካምፔን አንተታ በቃ ሳይንስ ዲፋይን አድርጎታል። አየህ አሁን አርኪኦሎጂ ስታይ የሰው ምንጭ ኢትዮጵያ ነው ይልሃል አይደለም እንዴ? ገነት በኢትዮጵያ ነው ብሎ የሚከራከር ብዙ አለ። እንዲህ ሚቱንም ቀላቀለህ ምናምን እነ ግሪክ ሚቲዮሎጂ ብትመለከት ስንት ታሪክ ትመለከታለህ። ራሱ ትልቁ የግሪክ አምላክ ዜውስ ሳይቀር ወደ እነዛ ቀን ህዝቦች ጊዜ ላሳልፍ ምናምን ብሎ ወደ ኢትዮጵያ ተራሮች ይመጣል ተብሏል። እነዚህን ሳይቶች ለይተህ ትልቅ ዳቦ ይሆናል ታሪክ ወዳጅ፣ በጣም ትልቅ ዳቦ። እንዲያውም የማይኮመጥጥ ዳቦ እኮ ነው የሚሆነው አይደለም እንዴ? ላይ ይቻላል እኛ ስላልሰራን ነው። በጣም አመሰግናለሁ ዶክተር አንዱዓለም አባተ ያጸደ ልጅ። እውነት ነው ብዙ ሀገሮች አሁንም እስራኤል ደጋግመን ምንጠቅሳት በደንብ ስለተጠቀመችበት ነው እንዳለ ምድሯን የቆምክበት ምን ያልክበትን ታሪክ አድርገዋለች። በቃ የቆም እዛ ጋር በርቀት የምታየውም ያም የሆነ ታሪክ አለው፣ የቆምክበት ታሪክ አለው፣ ከጎን ታሪክ አለው። ሁሉን ነገር አስተሳስረዋለች ከምድሪቱ ጋር እና ያ ደግሞ ይሄ ናሽናል ይሄ ብሔራዊ ስሜታቸውን ደግሞ የሂሮይዝም ይሄ እንትንን ሀገራዊ ስሜታቸውን እንዲያመጣም አድርገውታል። ሀገርን መውደድ የሚለውን ሀገርን በሆነ ከሸነሸንከው የሆነ ቦታ ለሆኑ ሰዎች ከሰጠኸው የሆነ ታሪክ ለሆኑ ሰዎች ከሰጠኸው ምናምን የትልቁ እሳቤ የሀገር ፍቅር የሚለው እሱም አብሮ ነው የሚሸረሽረው እና በጣም ጥበብ ይፈልጋል። ታሪክን የወልድ አንድ ታሪክ እኮ በተአምር እኮ የብቻህ ሊሆን አይችልም። በነገራችን ላይ የብቻ ታሪክ የለም። እኔ አሁን አበበ ቢቂላ አሁን ብቻውን ነው አይደል ያሸነፈው ሮም ኦሎምፒክ። አበበ ግን
ያ እንዲሮጥ ያደረገው ያሰለጠኑት ሰዎች እኮ አሉ። ብዙ ዋጋ የከፈሉለት ሰዎች አሉ። አበበ እዛ እንዲደርስ ያስተማሩት ጀግንነትን፣ ሀገርን፣ ማንነትን ያስተማሩት ሰዎች አሉ። እና አበበ ብቻውን አይደለም፣ ነጠላ አይደለም። አበበ ማአት ሰው ነው ይዞ ሄደው በውስጡ ያሉት ሰዎች። አበበ እዛ ሮም ኦሎምፒክ ላይ ቆሞ አሸንፎ የኢትዮጵያን ሰንደቅ ዓላማ ሲያሰቅል ወር ሲያዘምር የማአት ኢትዮጵያውያን በሙሉ ኢትዮጵያን ብቻ ሳይሆኑ አፍሪካውያን፣ የዛን ጊዜ አፍሪካ አብዛኛው በቅኝ ግዛት ስር በባርነት መከራ በሚያይበት ጊዜ እሱ የአንዲትን አፍሪካዊት ሀገር ሰንደቅ ዓላማ ያሰቀለ ያዘመረ በባዶ እግሩ ሮጠ ተብሎ የዓለም ዜና የሆነው አበበ ቢቂላ ነጠላ አይደለም፣ ማአት ነው። ማአት አፍሪካዊ የእሱን ተስፋ አድርጓል። ማአት ኢትዮጵያዊ እና እንዲህ አይነት ነጠላ የሚመስሉ ግን የወል የሆኑ ታሪኮቻችን እነሱን ማበጀት። አብዲሳ አጋን ስናየው የአብዲሳ አጋ ታሪክ ጀብድ የፈጸመው ብቻውን እንዲህ ሊሆን ይችላል። ግን አብዲሳን እዛ ያበቃው ያስተማረው የሚሊቴሪው የታክቲኩ የምኑ ማአት ሰዎች አሉ። ማዕረግ የሰጡት ምን ያሉት ሰዎች አሉ። አብዲሳን ሁሉንም የዓለም ሰው ብቻውን ነጠላ ታሪክ የለውም ብዬ ነው ማስበውና ከዛ አንጻር ታሪኮቻችን እንደገና የወል የማድረግ አሁን እንግዲህ ከቅርብ ጊዜ ወዲህ ደግሞ ከትርክት ጋር ያለው የወል ትርክት ማድረግ የወል ናቸው እኮ እኔ ታሪኮቻችን የወል ናቸው። እኛው ነን እንደገና በየጎጡ የከተት ናቸው እንጂ የአክሱምን ሐውልት ማን የሰራው? የቅዱስ ላሊበላን እዛን እጅግ ጹብ ድንቅ ኪነ ህንጻዎች ማን የሰራው? የጎንደርን የሐረርን 48 ሄክታር የአጥር ማን ጀጎልን የሰራው ማን ነው? የነጥያ ትክል ድንጋይን የሰራው ማን ነው? ሰዎች እኮ የተለያየ ጥበብ ያላቸው ከተለያየ ቦታ እየተሰበሰቡ መጥተው የሚሰሩ ኢትዮጵያውያን ወይም ደግሞ ኢትዮጵያውያን ላይሆኑ ይችላሉ። አንዳንዶቹ ሰዎች ናቸው። ስዕሎችን የሚሰሩ በየአብያተ ክርስቲያናቱ ገዳማቱ ላይ ከተለያየ ቦታ የመጡ ጠቢባን ናቸው። የሚጽፉ የብዙ ስራ የሚሰሩ ከተለያየ ቦታ የሚመጡ ናቸው። ቅዱስ ያሬድ እኮ የተወለደው የት ነው? አክሱም። ያስተማረው ብዙ ነገር የሰራው የት ነው? ጎንደር። የተሰወረውም ጎንደር። እንደገና አስተምሮቱ ስራው ደግሞ የት ድረስ? መላው የኦርቶዶክስ ሃይማኖት ተከታዮች ዘር፣ ቋንቋ፣ ሃይማኖት ምን የማይለያቸው። ያሬድ ግን ምንድን ነው? አንድ ነው። አስተምሮቱ ሚሊዮን ነው። አንድ ሆኖ ብዙ ሚሊዮን መሆን ነው እና ከዛ አንጻር ሁሉም ታሪኮቻችን እንደዛ ስለሆኑ ነው። ያሬድ ብዙ አወራውብህ። አዎ ግሩም አድርጋችሁ እናንተም የገለጻችሁት ነበረ። እንግዲህ ታሪክ፣ ቅርሶች፣ ታሪክ የተከናወነባቸው ቦታዎች በጣም ውድ ሊሆኑ ይገባል በትውልድ መካከል። በየትውልዱ ትውልድ ደግሞ ወደ ትውልድ እያከበረ እያላቀ እያሻሻለ ሲስተሙን፣ አሰራሩን ቀጣዩ ትውልድ የበለጠ ተመችቶት እንዲያያቸው እያደረገ መቀባበል ይገባል። ይህንን ዘመናዊው ዓለም ላይ ታያለ። እንግዲህ ዘመናዊው ዓለም ቴክኖሎጂ የመጠቀ ጨረቃ ላይ የደረሰ ሌዘር ምናምን የሚያስብ ግን ታሪኩን ደግሞ እጅግ የሚያከብር ነው። ግዙፏ ሊንከን የምትባለው መርከብ ተጠጋች ምናምን ይባላል ስለ አሜሪካ። አብርሃም ሊንከን የዛሬ 100 ዓመት ምናምን ዓመት በፊት የነበሩ ሰው ናቸው። እንትን የሚባለው እንደዚህ ቦታ ይባላል። እያንዳንዱ ነገር እነዛን ታሪካዊ ትልልቅ ነገር ለአሜሪካ ምድር የሰሩ ሰዎች በሚከብሩበት መልኩ እኛ እንኳን እንግዲህ ሩቁ ላይ ያለ ነው እስክናውቅ እስክንሰማ እስራኤል እንደው ከ25,000 ያላነሰ አርኪኦሎጂካል ወይም የቅርስ ቦታዎችና ቅርሶች ያሏት ሀገር ናት ይባላል። ቅድም ዶክም እንደገለጸው እያንዳንዷ ነገር ቫሊዩ ትደረጋለች፣ ታሪኳ ትጻፋለች፣ ትሰራለች።
እኛ ሀገር ኢትዮጵያ ስትመጣ ደግሞ እጅግ ብዙ ግሩም የሆነ ይሄ ቦታ የሚታይ የሚዳሰስ የሚጨበጥ ብቻ ሳይሆን የሚነገርም ታሪክ እኮ ድንቅ የሆኑ ታሪኮች አሉ። ዛሬ ደጋግመን ስላነሳ ናቸው በዛው ልቀጥልበት። የአጼ ቴዎድሮስ የፍቅር ህይወት፣ የሳቸው የትዳር ህይወት እንደው በድራማም ቢቻል በሆሊውድ ፊልምስ መሆን የሚችል አይደል? ቆርበው ያገቡበት፣ ምሳሌ ለመሆን የሄዱበት፣ ለሚስታቸው የነበራቸው ጥልቅ ፍቅር፣ እሳቸው ሲሞቱ ሚስታቸው ሲሞቱ የነበራቸው ሐዘን፣ ያንን የገለጹበት መንገድ፣ የሚከተላቸው ያ ሁሉ ወታደር ለቀብር ስነ ስርዓት ሲሄድ ያየው መከራ፣ እሳቸው ደግሞ ሐዘናቸውን ድኳን ውስጥ የሚገልጹበት መንገድ፣ ይሄ ድንቅ ታሪክ አይደለም? ይሄ ብቻውን እንደ ሰበዝ አውጥተህ ግሩም አድርገህ መጽሐፍም ፊልምም አድርገህ እኮ ልትሰራው የምትችለው እጅግ ለትውልዱ ደግሞ ጥሩ አርአያነት የሚያስተላልፍ የሚያሳይ ነገር ነውና ቻይና ከዚህ በፊት አንስቼዋለሁ አሐዱ መናገሻ ላይም አንድ ሙዚየም ለመጎብኘት ሙዚየሙ ልክ እንደዚህ እኛ ሀገር እንዳለው እንደ ቀይ ሽብር ሰማዕታት አይነት ጃፓን ቻይናውያንን የጎዱበት 1937 ላይ የነበረ ታሪክ እዛ ላይ የተከናወነ አሰቃቂ ነገር የተቀመጠበት ነው። አጽሞች ምናምን ያሉበት ነው። ታሪኩ ፎቶዎች፣ ቪዲዮዎች ያሉበት ሙዚየም ነው እና የሚከፈተው ሲዝናል በየወቅቱ ነው፣ ሁሌ አይደለም። እና የሚከፈትበት ወቅት ላይ አንድ ኢትዮጵያዊ ዛማቀው ጓደኛችን ትኬት ቆርጦ ምናምን ሄድን። ገና ከውጭ ይበርዳል፣ ትዝ ይለኛል። ካፊያም ነበረ፣ ወደ ሰሜን ምዕራብ የቻይና አካባቢ ነው። ቅዝቃዜ አለ። ሰልፉ የትና የት ነው። ሰልፉ ላይ ደግሞ በጣም የገረመኝ እንደው ጥቁሮች ጥቂት ነን። አዲሱ የቻይና ትውልድ ቲኔጅ የምትለው 15 16 20 በጣም ቢበዛ በቃ እስከ 20ዎቹ ውስጥ ያሉ አዲሱ ትውልድ እንዴት ታሪኩን ለማወቅ ለማየት ሙዚየም ውስጥ ገብተን ፎቶዎችን ለማየት የሚጋፉበት ግፊያ በጣም ነው የሚገርምና እንዴት ተደርገው ቢማሩ ነው፣ እንዴት ተደርገው ታሪካቸው ድንቅ ታሪካቸው ውድ እና የከበረ እንደሆነ ያንን ለማወቅስ እንዴት አይነት ጉጉት ቢፈጠርባቸው ነው። በጣም የገረመኝ አንስቼዋለሁ ከዚህ በፊትም እዛው ሙዚየም ውስጥ እንግዲህ ይሄ የነበረው አሰቃቂ ነገር ከሁለተኛው የዓለም ጦርነትም ጋር የተያያዘ ነበር። በሁለተኛው የዓለም ጦርነት ጃፓን፣ ጣሊያን፣ ጀርመን ዓለምን ያሸብሩ ነበር። እንደ አንድ ላይም ሆነው ለየብቻም በየዙሪያቸው ላይ ከዛ ጋርም አያይዘውታል የሆነ የሙዚየሙ ክፍል ውስጥ እና ድንገት ያየሁት አንድ ትልቅ ፖስተር ሙዚየም ውስጥ ትራምፔት የሚመስል ይሄ የድሮ ጡሩምባ ልበለው፣ ትራምፔት የኛም አይደለም ዘመናዊም ሊሆን ይችላል። የድሮ ጡሩምባ የወታደር ጡሩምባ የያዘ ጥቁር ኢትዮጵያዊ አንድ ትልቅ ፖስተር ላይ ተለጥፏል። ከሩቅ ነው ያየሁት። ተጠጋው። ከዛ ጽሁፉ ምን ይላል? ዚስ አር ዩር ፍሬንድስ ይላል። እነዚህ ወዳጆቻችሁ ናቸው። they are ኢትዮጵያንስ፣ እነዚህ ኢትዮጵያኖች ናቸው። they are ፍሪደም ፋይተርስ ይላል። እነዚህ የነጻነት ተዋጊዎች ናቸው ይላል። በጣም ገርሞኝ ቆሜ እዛ ከባልደረቦቼ ጋር በአጋጣሚ ባለቤቴ ነበረች። በቃ ፎቶ እየተነሳው በታሪኩ እንትን እያልኩ መጡ ህጻናት ቻይናውያን ቲኔጆች ከበቡኝና የሆነ ቋንቋ ተናገሩ። አይሰለቢያ አሉ። ምንድን ነው ብዬ ጠየቅኳቸው። ኢትዮጵያ ማለት ነው። ለእያንዳንዱ ሀገር ስም አውጥተዋል እና ኢትዮጵያዊ እንደሆንኩም ስላወቁ እዛው ጋር ባለኝ ሪያክሽንም መልኬም ስለሚያሳውቅ አሉና ታሪካቸውንም ስለሌላው ዓለምም ያላቸው እውቀት እኛ ሀገር ስትመጣ እንደው የኔ አረዳድ ምናልባት ታስተካክሉታላችሁ እናንተም ታሪክ በተለይ ከ1950ዎቹ 60ዎቹ ወዲህ ይመስለኛል የታሪክ ዋጋ የተሸረሸረው ሆን ተብሎም ደግሞ ሳይታወቅም ሀገር እንደ ሀገር ቫሊዩ ትውልድ እንደ ትውልድ ሀገርን ዋጋ ሰጥቷት ለሀገር ዋጋ ከፋይ ከሆነ ምናልባት ለስልጣን አስጊ ለወንበር አስጊ ለአገዛዝ ምቹ ስለማይሆን በሚል ቅድም እንዳላችሁት በየጎጡ በየብሔሩ ታሪኩን የመመሰግ
ይሄ የጎሉ የወል ነገሮቻችንን የማደብዘዝ ነገር አሁን ይጀምራል። 30-40 ዓመት ብቻ አይደለም። ዞር ብለን ስናይ ከ60ዎቹ ወዲህ ያለው ነገር ለዚህ አስተዋጽኦ ያደረገም ይመስለኛል። እኛም ያለመታደል ሆኖ እኔ የተማርኩባቸው መጽሐፍቶች አሁን ካደግኩ እንደው ትንሽ አንዳንድ ነገሮች ላይ ገባ ማለት ከጀመርኩ በኋላ የገባኝ የኢትዮጵያ ታሪክና ያኔ 6ኛ 5ኛ ክፍል ሆኜ የተማርኩት እነዛ ሂስትሪ መጽሐፍቶች ላይ 9ኛ 10ኛ ክፍል ላይ የተማርኩት መጽሐፍቶች የቴክስቶቻቸው ግብ እንደው ተገዶ አንድ ሰው መሙላት ስላለበት ዘመኑን ከ18 እንዲህ እስከ እንትን ንጉስ እንትና መራ ቀጥሎ እንትና መራ ተብሎ እንደተጻፈ የአጼ ቴዎድሮስ ሌጋሲ ምንድን ነው? የአጼ ዮሐንስ ሌጋሲ ምን ነበረ? ድንቅ ታሪካቸው ምን ነበረ? ደካማ ጎናቸው ምን ነበረ? ልንማርበትም ስለምንችል ያን የሌለው ዝም ብሎ ተገዶ የተጻፈም የሚመስል ነገር አለና ይሄ መታረም አለበት። በጣም ግሩም የሆኑ ውይይቶችን ነው እያደረግን ያለ ነው። ቀደም ሲል ያሬድ ሙላትን ነበሩ ዲያዱ ቤተሰቦች ያዳመጣችሁት። ከኢትዮጵያ ውጭም ወደ ቻይናም ሄዶ ያጋጠመውንም ታሪክ አድርጎ ነው ያወጋን። ዶክተር አንዱዓለም አባተም ገና ጀምር ነው እንጂ የዛሬውን ቆይታችንን አላለቀም አያልቅም። ዳቦ ሆኖ ማየት ስላለብን እናወራው ነገር እንቀጥላለን። ምክንያቱም ያንተም እንደ ዋዛ ቅድም ያነሳኸው ያ ሁሉም የዲፕሎማቲክ ኮሚኒቲ ሁሉ ወደዛ እየሄደ የሚያይበትን አይነት እንዲህ አይነት ሀሳብን መስጠት ይህንን እንደነዚህ አይነት ሀሳቦችን ነው በደንብ ማስተዋወቅ ያለብን መስራት ያለብን እና ሳምንትም እንቀጥልበታለን ወጋችንን። በጣም ጥሩ ሀሳቦች ናቸው። ዶክተር አንዱዓለም አባተ ያጸደ ልጅና እንደዚሁም ወጣቱ የምህንድስና ባለሙያ ያሬድ ሙላት በጣም ነው አመሰግናችሁ።